አስጌድ እንደሻውና ቴዲ አፍሮ አንችልም። ምን ያህል ሙዚቃዎችን ነው አብራችሁ የሰራችሁት? 9 አቀናበርክለት 9 ሙዚቃዎች። በኢቶሪካ አልበም ላይ ጥሩ እጅ አለው። ከቴድሮስ ጋር ከቴዲ አፍሮ ጋር ያላችሁ ትውውቅ ምን ይመስላል? ማለትም 9 የሙዚቃውን አካላትን የሰራው እግዚአብሔር ጸጋውን እንደሰጠው ያወቀ ይመስለኛል። ሰኞ ሮብ አርብ ነው የምንሰራው። ይህ ሙዚቀኛ ማን ነው? ሰላም አስጌ ይላል። በቃ ያልተወራለት ሙዚቀኛ ነው። በብዙ ሙዚቃዎች ውስጥ አናቅም። ዳስጣል የሚለው ሙዚቃ በተመለከተ ሰዎች በየራሳቸው መንገድ ተንትነውታል። ይህ ሙዚቀኛ እንዴት ድንቅ ነው! መሬማ ካናኛቱ ጋር ያው መሬማ ይልቃል። ቅድም ካትሽን ማንስቶታል። በአረብ ሀገር ከኢትዮጵያ ለመውጣት በሱዳን በመሬም የቴዲ አፍሮ ሙዚቃ ላይ አሁንም ፖለቲከኞች መነጋገራቸውንም አላቆሙም። ይኸው አሙዙ ገብቷል አይደል? ምንም የማይታወቅ ትላንት የመጣ ልጅ ገብቷል እኮ ወረድ። የቴዲ አፍሮ ኢቶሪካ አልበም እንዴት ድንቅ ነው! ከቴዲ አፍሮ ጋር በተያያዘ አንዲት አጭር መልእክት ምናልባት ቲክቶክ ምናምን ያላችሁም ቆርጣችሁ ብታስተላልፉ የምፈልገውን አንዲት መልእክት ብቻ ልናገር። ዓለምንም እያናወጠ ይገኛል። ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን ዋላችሁ? ውድ ቤተሰቦቻችንን ቀድመን በዳስጣሉላቸው አልበም ዙሪያ ላይ ብዙ ነገሮችን ከናንተ ጋር አውርተናል። ብዙ ነገሮችንም የተጫወትንበት ቆይታ ነበረ። ከብዙ አንግል ብዙዎቻችሁ የወደዳችሁት ቪዲዮ ነው። አሁንም በአዲስ ቪዲዮ ወደ እናንተ መተናል። ውድ ቤተሰቦቻችን ይህን ቪዲዮ ከመጀመራችሁ በፊት ሁሌም እንደምታደርጉልን ላይክ እያደረጋችሁ ትዘምሩ ዘንድ በአክብሮት እጠይቃለሁ። ውድ ቤተሰቦቻችን በኢቶሪካ አልበም ላይ 9 ሲንግሎችን በመስራት አንድ የሚገርም ወጣትን በዚህ አንግል ላይ ላስተዋውቃችሁ ወዳለሁ። ምን ያህል ሙዚቃዎችን ነው አብራችሁ የሰራችሁት? 9 አቀናበርክለት 9 ሙዚቃዎች። ምን አይነት ስልቶች ናቸው? ሬጌ፣ ስሎ፣ ችክችካም አለ። ያው የሱ ስታይሎች ታውቂያቸው? አውቃቸዋለሁ መሰለኝ። እንደነሱ አይነት ማለት ሆኖ ሀሳባቸውም ጥሩ ነው። ያው በጣም ጎበዝ ጸሐፊ ነው መቼስ አይጠፋሽም። እንግዲህ እየሰማሁ ነው። በጣም ጎበዝ ሀሳባቸው። ምክንያቱም አንድ ሙዚቃ እንዲያምር ከሙዚቃው በስተጀርባ ያሉ ሰዎች ትልቅ አሻራ አላቸውና ይህም ልጅን ሳናደንቅ በዚያ ማለፍ አንችልም። ምክንያቱም ይህን የመሰለ ሙዚቃ ማለትም 9 ሙዚቃ የሙዚቃውን ወርዲ 50% የሰራው እሱ ነውና ይህም በአልመሰት ሙጬ ወይም በቴዲ አፍሮ ባለቤት ቡድካክስ ላይ ቀርቦ የሚገርም ቆይታ አድርጓል። ስለ ቴዲ ያለውን ስለ ቴዲ የዋህነትም ስለ ቴዲ የተለያዩ ነገሮችንም የተናገረበት ቆይታ ነበርና በዚህ አንግል ላይ ይህ ልጅ እኔ እንደሚመስለኝ በጣም የሚገርም አቀነባባሪ ነው። ምክንያቱም ወጣት ነው። በዚህ ደረጃ የቴዲ አፍሮን ሙዚቃ ማቀናበር ማለት በጣም ጭንቅላትንና የተለያዩ ነገሮችን የሚፈትን ነውና አሁን እኮ ሊወጣ ነው ሲባል ብዙ ሰው ነው የሚደውልኝ። ኧረ ምን ይሏል? እንኳን በሰላም ጨረስ። ጨርሰሃል ወይስ አቋርጠህ ነው? ያው ሙዚቃ ከባድ ነው። ከዚሁ ጋር ያይዘን እንደ ሙዚቀኛ እንደ ባለሙያ ቴዲ በራሱ ረክቶ በቃ ይሄ በቃው ቆንጆ ነው ብሎ አንተን ከዛ ሙዚቃ ነፃ የሚያወጣ መቼ ነው? ምን ሲሆን ነው? አለቀ ስትባል አንተስ እንደው ምን አይነት ስሜት ነው የሚሰማ? 4 ዓመት ነው የፈጀብን አልበሙ። 4 ዓመት ከኔ እና እያንዳንዱ የምንሰራው ቀን በቀን ይወስዳል። ሙዚቃዎቹ የዕለቱ ይሰማዋል ማለት ነው። ዛሬ የምንሰራውን ኤክስፖርት አድርጎ ይወስዳል። ነገ እና እንዳለ ሙዚቃው ፋይሎቹ አሉት። እኛንም ያሰማናል። እና መጨረሻ ላይ ይሄ ነው ይላል። እቺኛው አሪፍ ነች፣ ይሄንን እናስተካክለው ብሎ በቃ ሌላው ነገር ደግሞ ከሱ ጋር መስራት ቀላልም ነው።
ቀላል ነው የምልሽ። አንዴ ጥሩ መንገድ ይኖር እንጂ ይጨርሷል። አይንጠለጠልም። አይ ራሱ ብዙ ሀሳብ ያመጣል። ጎበዝ ነው። አሁን ሚክሲንጉንም የሰራ ነው ለሁለት ነው። እሱ አይወድም እንደዚህ ሲባል አይወድም። ግን አቀናባሪውም እሱ ነው በለኛ ከግማሹ በእኩል ነው የሰራ ነው። ክሬዲት ሰጠ። ይሄ ደግሞ ትልቅ ልብ ይፈልጋል እኮ ክሬዲት ራሱ ማካፈል ማየት መቻል ደግሞ እንዴ እሱ ነው ራሱ። ናይስ ኢንትረስቲንግ ቤኪ። በዚህ ላይም እንደተናገረው ቴዲ አፍሮ ብዙ ነገሮችንም አስተምሮኛል። ብዙ ነገሮችንም እየተናገረ ነበርና ቴዲ አፍሮ እንጣላ ነበረ፣ በብዙ አንገርም ደግሞ እንጨቃጨቅ ነበር። አልመሰትም ባለቤቴን ስታቃጥለው ነበረ ስትለው አይ ሲያቃጥለኝ የነበረውማ እሱ ነው በማለት ቆንጆ ምላሽን የሰጠበት ኢንተርቪው ሊሆንና እንዲያው ተጨቃጭቀን ተጣልተንም እናውቃለን። ባሌን አቃጠልከው እሱ ሊያቃጠል እንጂ በመናተ እሱ አቃጠል ነው ይሄ መሰክራለሁ። ያው እሱ የእሱ እንትን ምንድን ነው አንድ ነገር ነው ካለ በቃ ደግሞ ልክ ነው እኮ አይሳሳትም። እኔ ብዙ ነገር ላይ ያጋጥመኛል። ግን የሆነ ነገር አሁን በስህተት እየሞከርሽ ከወደደው በቃ ስህተቱ ራሱ ልክ ነው። አርት እኮ እሱ ነው ጥበብ ያምንበትና እንዴ እኔማ ቴዲ እኮ ሙከራ ነው ስለው እንዴ ነው የምፈልገው ይላል። እንዴ እኔ ደግሞ ይሄ እንደዚህ አይሆንም እንደ ድንገት የምትሞክሪውን ነው የሚይዘው እና ጆሮ ደግሞ ፈጣን ነው። እንደምናውቀው እስቲ የምትወደው ሙዚቃ የቱ ነው ስን መሬም በሚለው ሙዚቃ በጣም የሚወደው ሙዚቃ ነውና በጣም ባልተጠበቀ መንገድ የተሰራ ሙዚቃ ነው። በዚህ ሙዚቃ ላይ ብዙ ነገሮች ድንገታዊ ነገሮችን የተፈጠሩበት ሙዚቃ ነውና በጣም ቆንጆ ነው። በመሬም ዙሪያም ደግሞ አንዳንድ ፖለቲካ አዋቂዎችም ምልከታቸውንም ሰጥተዋል። በዚህ መሬማ ካናኛቱ ጋር ያው መሬማ ይልቃል ቅድም ካትሽም አንስቶታል። በአረብ ሀገር ከኢትዮጵያ ለመውጣት በሱዳን በኩል አድርገው በሊቢያ የሚንከራተቱትን እህቶቻችንን ማየት ነው። የመንም ሳውዲ አረቢያ እኛ በዘገባዎቻችን ላለፈው 7 ዓመት ስንሰራው የነበረው ነው። መሳይ ቴዲ በ58 ደቂቃ ይሁን ቀምሮ ቁጭ ያደረገው መሪማ 5 ደቂቃ ይሆናል። በዚህ 5 ደቂቃ ውስጥ ያን ሁሉ ብሶት ነው የተጠራቀመው። በየመን እስር ቤት የሚማቀቁቶቻችን ወንድሞቻችን የመንን ለመሻገር ወደ ሳውዲ አረቢያ ሲያቋርጡ በድንበር የለሽ ፖሊሶች በሳውዲ ፖሊሶች ከ100 በላይ ከአንድ ዓመት በፊት የተረሸኑትን ወገኖች በአይነ ህሊናዬ እየሳልኩ ነበር። ይሄም ያስለቅሳል እኮ ቴዲ ልዩ ነው። በቃ የሰቀለበት ደረጃ እጅግ ይከብደኛል። ዳስጣለ ላይ ግጥሙን አንብቤ መሳይ አንተ ላይ ወደ ፈጠረው ስሜት ልምጣ። ቅድም ካሳሁንም ተወሰነ መልኩ አንስቶታልና ለአዲስ አበባ ልጆች መልእክቱ ከባድ ነው። ይቅርታ ለአዲስ አበባ ልጆች ለሁሉም ይመለከታል፣ ግን አዲስ አበባንም ስለጠቀሰ ነው። ሙዚቃ ላይ እንደምናውቀው በዳስጣሉላሽ ላይ ነው በብዙ አንግል ሲነገር የነበረውና አሁን በመሬም ሙዚቃ ላይ እነሱ ምልከታቸውን ሰጥተዋል። እኔ ጀስት ሙዚቃ አድማጭ አይደለሁም፣ ግን ያው ግጥሞችን አንብበው ነው የተለያዩ ነገሮችንም ለመዳሰስ የሞከሩት። በመሬም ሙዚቃ ላይ ቆንጆ ነገርም አንስተዋሉ። ግን እኔ አሁንም ቢሆን ያልገባኝ ያለው ነገር ጀስት ሙዚቃ ሀሳባችንን የምንገልጽበትንና ብዙ ነገሮቻችንን የምናንሸራሸርበት ነው። በመንፈሳዊ ሕይወት ደግሞ መዝሙር በኦርቶዶክሱም በፕሮቴስታንቱም ወደ ፈጣሪ የምንቀርብበት ለፈጣሪ የምናመሰግንበት መንገድ ነው። በእንትኑም ደግሞ በእስልምና ተከታዮች ላይም አሉ ለፈጣሪ የምናቀርብበት ነው። ግን አሁን በሙዚቃ ብዙ ነገሮችንም የምንለውጥበት ነው ብዬ አምናለሁ። ምክንያቱም ሀገርም የምትታመሰው ሀገርንም መለወጥ የምንችለው በሙዚቃ ነው። በዘፈንም በሚሳኤልም በሁሉም ነገር ብዙ ነገር የተሞከረበት ኃይልና መንግስት ከዚህ በኋላ ምን ሊሆን ይችላል ብለው ነው ይሄ ሁሉ መራወጥ የሁሉ እንትን ማለት ግራ የሚገባኝ ነገር። ምናልባትም ቴዲም የሚያስበው ቴዲም የማያስበው ነገር ይመስለኛል። ዝም ብዬ ገምት። በቃ ተቃውሞ ከሆነ ተቃውሞን ይገልጻል አንድ ሙዚቃ ላይ ወይ እንደዚህ፣ ወይንም ደግሞ ያልጠበቁትም ነገር ሊሆን ይችላል። እርግጥ ነው ከኪነ ጥበብ ሰዎች ምናምን አንጻር ሜዳውን ላለመልቀቅ የሚታገሉት ነገር ደግሞ እንደሚታገሉበት ነገር እንዳለ ምንም የሚያጠራጥር ነገር አይደለም። የምታምንበት ነገር እንኳን ቢሆን ብዙሃኑ እስኪያምንበት ድረስ ጊዜ ሊወስድ ይችላል።
ምናልባት ፊት ለፊት አንዳንድ ነገሮችን ላለማድረግ በጥበብ በምናምን የሚታለፉ ነገሮች ይሆናሉ። በጥበብ የሚታለፈው እንደ መንግስት ባለ አካል ላይ የሚወሰዱ የሚሰነዘሩ ነገሮች ብቻ ሳይሆኑ በሌላ ወገን ላይ የሚሰነዘሩ ነገሮችን ከዛ አንጻር የሚታዩ ነገሮች ሊሆኑ ይችላሉ ብዬ አምናለሁ። ዞሮ ዞሮ በዚህ ጉዳይ ላይ ብዙ አቧራ ማጨስ ብዙ የሚጠቅም ነገር አይመስለኝም። የሙዚቃ ስራዎቹ ከነገ ጀምሮ ይለቀቃሉ። የሙዚቃ አፍቃሪያን ሙዚቃን ማጣጣም የሚችሉ ሙዚቃውን ከዚህ ቀደም በነበረ ስራዎችም የሚያደንቁት የሚያከብሩት ዛሬ ደግሞ ከ8 ዓመታት በኋላ በነገራችን ላይ በለውጥ ዋዜማ ነው ያንን ስራ ይዞ የመጣው ኢትዮጵያ የሚለውን ካሴት አሁን ደግሞ ምን አይነት የሙዚቃ ስራ ይዞ መጥቷል ብለው እንደሚጠብቁት ምንም የሚያጠራጥር አይደለም። የብሶቱ ካምፕ፣ የጩኸቱ ካምፕ፣ የግርግሩ ካምፕ 1-2 ቀን በዚህ ሁኔታ ይቀጥላል። ከዛ በኋላ ምን የሚቀጥል ነገር የለም። ሙዚቃ የሚያጣጥመው ሰው ሙዚቃውን እያጣጠመ ይቀጥላል። ሀገርም ደግሞ አንድ የምትሆነው በሙዚቃ ነው። እንደምናውቀው የኢትዮጵያ ብሔራዊ ቡድን ሲዘፈንበት ነበር። ስለ ኢትዮጵያ፣ ስለ ሀገር መከላከያ ሲቀኝላችሁ ነበር። ግን ይሄ ሁሉ ሀገርን አንድ አድርጓል። አሁን ሙዚቃ ሀገርን መበጥበጥና ሀገርን ማመስ እንደሚችል በቴዲ አፍሮ ሙዚቃ አይቻል። በዚህ ሙዚቃ ላይ የተሳተፈው አንድ አርቲስት አለ። አስጌድ እንዳሻውና ቴዲ አፍሮ አንችልም አንችልም ራስ ባልሆን ምንድነው ምንሰማው? ገብርኤል እሱ ማን ነው? አስጌድ እንዳሹም በወላይተኛው ሙዚቃ ወይም በጋሞ ይመስለኛል በሙዚቃው ላይ ከቴዲ አፍሮ ጋር አብረው ተሳትፈዋል። ዚሆን ምንም አይመስለኝ እንደዛ እኮ ነው። ታኒ ጋሞና ዳንጋር ሰባበና ጋር እኔ አንበሳ ልጅ ነኝ። ዚሆን በጥፍሬ ቆሻሻ ማልቆጥር አንበሳ ነኝ። የአንበሳ ልጅ ነኝ። ይህም ምን አይነት ደስታውን ምን አይነት ፊሊንጉን እየገለጸ እንደሆነ ብታዩ፣ አስጌም ያልተጠበቁ ነገሮችንም አድርጓል። አሁንም ማነጋገሩን ቀጥሏል። አስጌም በዚህ ደረጃ በወላይተኛም በጋሞ ሙዚቃዎችን በጣም ታዋቂ የሆነ ሙዚቀኛ እንደሆነ እናውቃለን። በቴዲ አፍሮ ሙዚቃ ላይም ተሳትፏል። በተለይ ደግሞ አሁን ላይ በጣም ሶሻል ሚዲያ ላይ ሲረማመድ የነበረ አንድ እንትን አለ። የካሙዙ ካሳ ነገር አሁንም እያነጋገረ ነው ይገኛል። ዘፈን ዘፍኖ ግጥም ሰርቶ አይቻልም። ቴዲ አፍሮ ሲሰድብ ይውላል። ሰውዬ ምን ነው እቺ ሩሲያ ሄዳችሁባት 90 ሚሊዮን 9 ሚሊዮን ብር እኮ በጣም አስቸጋሪ ነው። አመል ታመጣለች ታውቃለህ። ገንዘቡን ግን ለብቻቸው የበላችሁ ለምን? አርቲስቶች ለምን አላካፈላችኋቸው? ዛሬ ልጆች ለምን አልከፈላችኋቸው? ካድሬ ይባላል። ልማታዊ አርቲስት ይባላል። ልማታዊ ባለስልጣን ፕሮፌሰር ምናምን ተናገሩ። ልማታዊ ሲባል ሌላ መሰል እጩ የብልጽግና እጩ የሆነ ሰው ለምሳሌ ልማታዊ በል። ፕሮፌሰር ስል ፕሮፌሰር የተማረ ብቻ እኮ አይደለም፣ ማጣጣላይ አይደለም። መምህር ነበርኩ አውቀዋለሁ ዋጋው። ግን ደግሞ ያልተማረም ሰው አውቃለሁ ወፉ በምን እንደማቅ ታውቃለህ? የትምህርት ደረጃ ሲባል አንተ ለምሳሌ ፒኤችዲ የሚያደረስኩ ኤምኤ ነኝ ማስተር ስላለው ያኮራል። ትንሽ ቢኤ ተምረሃል ማለት ነው። አሪፍ ያኮራል። ምንድን ነው ሰርቲፊኬት ዲፕሎማ። ምክንያቱም አሁን ካሙዙ ካሳ እንደምናውቀው ፖለቲከኛ ሆኗል። አሁን የብልጽግና ፓርቲን እየተወዳደረ ነው። ስለ ቴዲ አፍሮም በትንኩሽ እያደረገ የሚናገሩ ነገሮች አሁንም ሶሻል ሚዲያ ላይ እየተረማመዱ ይገኛሉ። ካሙዙ ካሳ እንደምናውቀው ትልቅ አቀነባባሪ ነው። የቴዲ አፍሮን ሙዚቃዎች የተወሰኑ ሙዚቃዎችንም አቀናባብሯል። ይሄም ሳይሆን ከዚህ በፊት ያሉ ሙዚቃዎች ላይ እጁ አለ። አሁንም ያልተጠበቁ ነገሮችንም እየተናገረ ነው። አሁን በቴዲ አፍሮ አልበም ላይ ብዙ ነገሮችንም ይመጣሉ ብዬ አስባለሁ።
ውድ ቤተሰቦቻችን ቀጣይ የምንፖስትላችሁ ቪዲዮ ሙዚቃንና ክርስትና በብዙ አንግል የሚያጋጭበትን ሞመንት ላይ ለእናንተ የምናሳያችሁ ይሆናል። ውድ ቤተሰቦቻችን እስካሁን ስለተከታተላችሁን እጅግ አድርገን እናመሰግናለን። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርገልን። እናመሰግናለን።